ከቀይ ባህርና ከኤርትራ ጋር ተያይዞ ያለው ውጥረት አሁንም ተባብሶ ቀጥሏል። በሁለቱም ወገኖች መካከል የተጀመረው የቃላት ጦርነት አሁንም መቋጫ አላገኘም። ኤርትራ ባለፈው ሳምንት የደም ዋጋ የከፈልንበትን መሬት በፍጹም አላስነካም ብላ ነበር። ኢትዮጵያ ደግሞ በበኩሏ ያለ ባህር በር ወይ ፍንክች እያለች ትገኛለች። ጠቅላዩ በፓርላማ እንደተናገሩት የባህር በር ጉዳይ በንግግር መፈታት አለበት። ውጊያ ከተነሳ ግን ውጤቱ ግልጽ ነው። አስተማማኝ የሆነ አቅም ስላለን ማንም አያቆመንም ሲሉ አስጠንቅቀዋል። ለሁለቱም ወገን ወዳጅ የሆኑ አገራት ጉዳዩን ለማሸማገል ጥረት እያደረጉ እንደሆነም ተሰምተዋል። ኢትዮጵያ ቀይ ባህርን የሞት ሽረት ጉዳይ ያደረገች ይመስላል። የባህር በር የማግኘት ጉዳይ አይቀሬ ነው በማለት ፊልድ ማርሻሉን ጨምሮ የጦር ጀነራሎች በተለያዩ ጊዜያት አበክረው ተናግረዋል። ባለፈው ሳምንት ፊልድ ማርሻል ብርሃኑ ጁላ 130 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም ማለታቸውን ተከትሎ ጉዳዩ ወዴት ሊያመራ ይችላል የሚለው ጥያቄ ያስነስቷል። ጠቅላዩ በፓርላማ ባደረጉት ገለጻ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ባቀረቡበት ጊዜም በቀይ ባህርና በሻቢያ ምክንያት የጸጥታ ስጋቶች መፈጠራቸውን የተመለከቱ ጉዳዮችን አንስተዋል። ለጥያቄዎቹ ምላሽ የሰጡት ጠቅላይ ሚኒስትሩ ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው ተናግሯል። የኢትዮጵያን ብሔራዊ ጥቅም በተመለከተ የተከበረው ምክር ቤት መገንዘብ ያለበት ኢፍታዊና የመጨረሻው በደል የተፈጸመበት አገር ኢትዮጵያ ስትሆን ቢያንስ ይህንን እንድንናገር አትከልክሉን በማለት ተናግረዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍታዊነት ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም በአጽንኦት ገልጸዋል። በነበረው የፓርላማ ውሎ በርካታ ጥያቄዎች የተነሱ ሲሆን የፓርላማ አባሉ ዶክተር ደሳለኝ ጫኔ መንግስት የባህር በር ጉዳይን ትቶ ቅድሚያ የሀገር ውስጥ ሰላምን ማስቀደም አለበት ብለዋል። ጠቅላዩ በሰጡት ምላሽ በዚህ ሰዓት ለኢትዮጵያ የባህር በር አያስፈልጋትም የሚል ሰው ከባንዳነት አይተናነስም በማለት ምላሽ ሰጥተዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊ አለመሆኑን ጠቅሰው ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ ውሳኔ ያስተላለፈው እንዳልሆነ ተናግሯል። እንዴት እንዳጣናው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም። ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ መታየት የለበትም ብለዋል። ጠቅላዩ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበረ ለምክር ቤቱ አስታውሷል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠረገን በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። ታሪኩ ስለማንናገረው ነው እንጂ ጸቡ በአንድ ሌሊት አልመጣም ሲሉ በወቅቱ የተፈጠረውን ጠቅሷል። ወደቡ ችግር አለበት ሲሉ ሌላ አገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ እንደመለሰና ነገሩ ተስፋ እንደሌለው ያወቁትም ከዚያ በኋላ እንደሆነ ተናግሯል። ጠቅላይ ሚኒስትሩ ከዚህ ቀደም በይፋ ያልተነገረ ሚስጥርን ለመጀመሪያ ጊዜ ለፓርላማ ይፋ አድርጓል። በወቅቱ የተከፈቱት የኢትዮ ኤርትራ ድንበር ወዲያው እንደተዘጉና በተጨማሪም በወቅቱ መንግስት በራሱ ወጪ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆዩና እናስብበት የሚል ምላሽ እንደተሰጠ ተናግሯል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበረ በማንሳት ይህ የሆነበትን ምክንያት በግልጽ እንደማያውቁ ጠቁመዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የነበረው ወዳጅነት ፈርለቆ የወጣው የትግራዩን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው ብለዋል። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ አንስተው ነበር ሲሉ የኤርትራን መንግስት ወንጅለዋል። ከዚህም በተጨማሪ በፍጹም የውጊያ መሻት የለንም በማለት ዓለም አቀፉ ማህበረሰብ ይህንን ጉዳይ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው የኢትዮጵያ የቀይ ባህር ጉዳይ አይቀሬ በመሆኑ
እድሜያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግሯል። በአንድ ቀን አንመልሰውም፣ በአንድ ቀንም አላጣነውም፣ ተፈጥሯዊ ሂደቱን ተከትሎ ይሄዳል ብሏል። ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ አላስብም ብለዋል። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። በቂ ጊዜ ስላለን በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። በፓርላማ ውሎ ለኤርትራ መንግስት መልእክት እየተላለፈ ሲሆን የኤርትራ መንግስት በአገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆንና ወደ ኢትዮጵያ ህገወጥ የሰዎች ዝውውርን እንዲያቆም፣ አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲያቆም ሲሉም አስጠንቅቋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላትና ከማንም ጋር የመዋጋት ፍላጎት የለንም ብለዋል። ነገር ግን ውጊያ ከተነሳ ውጤቱ ግልጽ ነው። ከዚያ በኋላ እየየ አይሰራም። አሁኑኑ አለመጀመር ጥሩ ነው በማለት አስጠንቅቀዋል። ወደ ጦር ሜዳ ከገባን ግን ውጤቱ ግልጽ ነው። አስተማማኝ አቅም አለን። ማንም አያቆመንም። 1,000,000% እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። አሁን ከምን ጊዜውም በላይ በሁለቱ ሀገራት መካከል ውጥረቱ አይሏል። የኤርትራ ምላሽም በጉጉት እየተጠበቀ ይገኛል። ሁለቱም ወገኖች የቃላት ጦርነት ውስጥ ተዘፍቋል። በዚሁ ከቀጠሉ ውጥረቱ ወዴት ሊያመራ እንደሚችል በርካታ ሰዎች እየተነጋገሩበት ይገኛሉ። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ ለቀጣይ መረጃ እስክንገናኝ ድረስ ሰላም።